ዘንድ ተወዳጅ ሰው ብሎ ማለት ለሰዎች ጠቃሚ ሆኖ የተገኘ ነው አሉ። ሰው ነው ያሉት። የትኛውም ብሔር ይሆን፣ የትኛውም ዘር ይሆን፣ የትኛውም ቋንቋ ተናጋሪ ይሆን። እኔ አሁን ለምሳሌ ሙስሊም ነኝ፣ እሰግዳለሁ፣ ጾማለሁ፣ አላሻርክም፣ በአንድ አላህ አምናለሁ። ግን ሌሎች ፋኖን ስለገጀፍኩ ብቻ አንተ ሙናፊቅ ነህ፣ በቃ የጀሃነም ነህ፣ እንደዚህ የሚሉ ሰዎች ይበዛሉ። እስኪ መልስ። ሁላቸውም ኢትዮጵያ ላይ ያላቸው ሰዎች ከፖለቲከኞች እስራት ራሳቸውን ነፃ አውጡ። ምንም አይሰሩላት። ሁላቸውም እናንተ የነቢዩ ሰለላሁ ዐለይሂ ወሰለም ትውልዶች ናቸው። የነቢዩ ሰለላሁ ዐለይሂ ወሰለም ትውልድ ኃላፊነት አለበት። ነቢይ አይላክም በዚህ ዘመን። የነቢያትን ትምህርት ግን ይህ ትውልድ ተሸክሞ እውቀትን ቀስሞ ለትውልድ ማስተላለፍ ትልቅ ኃላፊነት ያለበት ነገር ነው። የማንም ጠጀምና ረቂያ መጥቶ ፖለቲከኛ ሌሊት ሲነጋ ያድርና ጠዋት መጥቶ ትዕዛዝ ይሰጣቸዋል። በዚያ መንገድ ትሄዳላችሁ። በዚያ ላይ እናንተ ትገዳደላላችሁ፣ ትሰዳደባላችሁ። አንዳቸው ሌላቸውን ከፍ ዝቅ ያደርጋል። ይህ ተገቢ አይደለም። ማንኛውም ፖለቲከኛ እኔ አካል አይደለም፣ ሁላቸውም ራቋቸው። ቁርአንን ተማሩ፣ ሐዲስን ተማሩ። ምናልባት በቀን ስንት ሐዲስ ተምራችኋል ብትባሉ አንድ ብላችሁ ትማሩ ትችላላችሁ። ግን የፖለቲከኞችን ንግግር በደንብ አድርጋችሁ ትሰማላችሁ። ዛሬ ምን መግለጫ ወጣ በደንብ አድርጋችሁ ያንን ትከታተላላችሁ። ወላሂ ላዚም አይብ ነው ይሄ በነብዩ ሰለላሁ ዐለይሂ ወሰለም ትውልዶች ላይ እዛቸው ያለ ነው። እና ስለዚህ ባካችሁ እናንተ ለትልቅ ዓላማ የታጫችሁ ትውልዶች ናቸው እኮ። ዝም ብሎ በከንቱ አይደለም በዚህ ትውልድ ላይ የተፈጠራችሁት። የነቢያትን ትምህርት አንግበው ለትውልድ የሚያደርሱ ትውልድ ናቸው። የሙሐመድ ትውልድ ብሎ አላህ ላለፉት ነቢያት ሁሉ ይነግራቸው ነበር። የሚገርማቸው ማ ሚን ነቢይን ኢላ ወያዕሪፉ ዐን ኡመቲ ነቢ ዐለይሂ ሰላቱ ወሰላም ወዐን ዐዘመቲሃ። ማንም ነቢይ የለም ስለ ነቢ ሰለላሁ ዐለይሂ ወሰለም ትውልድ የሚያውቅ ቢሆን እንጂ፣ ስለ ነቢይ ሰለላሁ ዐለይሂ ወሰለም የሚያውቁ ቢሆን እንጂ። በቃ የሚገርም ትውልድ ነው ተብሎ የተገለጸ ትውልድ ነው። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእምሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ወቃለ ሱብሓነሁ ወተዓላ ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይር። ከእናንተ ወደ መልካም የሚጣሩ ከመጥፎ የሚያስጠነቅቁ ጥሩ ትውልዶች ይገኙ ይኑሩ እያለ እኛ ዛሬ በዚያ መንገድ ላይ እንሄዳለን። በዚያ መንገድ ላይ አልወላ ወልበራ እንይዛለን ሁላ ቦታችኋላ። ይሄ ወላሂ ላዚም በጣም ትልቅ ክስረት ነው። በዚህ መንገድ ላይ ያላችሁ ሰዎች ካላችሁ ውጡ ከዚህ እንትን አትሰዳደቡ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ደዓ ኢላ ዐሰቢያ አው ቃተለ ዐላ ዐሰቢያ አው ማተ ዐላ ዐሰቢያ ፈለይሰ ሚኒ አሉ። ወደ ዘሩ የሰበከ አሉ፣ ለዘሩ ሲል የተጣላ ለዘሩ ሲል የተገዳደለ ይሄ ከኔ አይደለም ብለው ተናግረዋል። ለዘር ለብሔር ለምናምን ገለመሌ ዛሬ ሰዎች ወደዚያ ነው ጥሪያቸው። ወደዚያ የሚጠላ ሰው ይሄ እኔ ተከታይ አይደለም ብለዋል። ለዛ ሲል ከሌሎች ጋር የሚጣላ ከኔ ጋር አይደለም ብለዋል። ለዘሩ ሲል የተጋደለም ከኔ አይደለም ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ኢነላሀ አውሓ ኢለየ አን ተዋضዑ ሐታ ላ የፍኸረ ባዕዱኩም ዐላ ባዕድ። አምላኬ አላህ ወደ እኔ ራእዩን አውርዶልኛል አንዳችሁ ለሌላችሁ ዝቅ እንዲል፣ አንዱ በሌላው ላይ በዘሩ እስከማይፎክርም ድረስ ብለው ተናገሩ። ሰው በመሆኑ አክብር ገብታቸው ያለፉ። ዛሬ ላይ ግን ሰውን መጀመሪያ ዘሩን ሆኗል የምናየው፣ ብሔሩን ሆኗል የምናየው። ይህ በጣም ክፉ ነገር ነው። ከዚህ ነገር ውጡ። ለማንም ለምንም አይጠቅምም ይሄ ይቻላ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ደዑሃ ፈኢነሃ ሙንቲና ብለዋል። ዘረኝነትን ተውት እርሱ ጠንብ ነውና ብለዋል። በዘር ያጋድሏቸዋል። በዘር ላይ ወላ እና በራ ያስተምሯቸዋል። እነዚህ የፖለቲከኞች መሪዎቻቸው የእነሱ ዘር ከሆነ እንድትደግፍ ትሆናለህ። ከእነሱ ዘር ውጭ ወይም ብሔር ውጭ ከሆነ ግን ያንን እንድትነቅፍ ይፈልጋሉ። በዚያ መንገድ ላይ ሲሄድ ማየት ይሄ ትውልድ በተለይ ወጣቱ በጣም የሚያሳዝን ነገር ነው። የነቢዩ ሰለላሁ ዐለይሂ ወሰለም ተከታይ እንድትሆን እንጂ አንተ የታጨኸው የተፈጠርከው አይ ማንም ጠጃምና ፖለቲከኛ መጥቶ እንዲመራቸው አይደለም። ማታ ማታ ሲለጋ ያድራል አረቄውን። ከዛ ሲሰክር ጠዋት ይነሳና መግለጫ ይሰጣል። ያንን ይዛችሁ እናንተ ልክ ከእነሁ ወሕዩን ነዘለ ሚነ ሰማዕ
ከሰማይ ልክ እንደወረደ ራእይ ያንን ታስተጋባላችሁ። በዚያ ላይ ወላእና በራ ታደርጋላችሁ። ሙስሊም ወንድምህን በዚያ ምክንያት ትጠለዋለህ፣ ትሰዳደባላችሁ። ላይ ከፍተው አንተ የእንትና ዘር፣ አንተ የእንትና ላ ሐውለ ወላ ቁወተ ኢላ ቢላህ። ቁርአን ተማሩ፣ ሐዲስን ተማሩ፣ መልካም ጓደኞችን ያዙ። ስለ ቀጣዩ ዓለም አስቡ። የሀገር መስራትን ቦታ ካገኘኸው ጥቀመው። ነቢያችን ሰለላሁ ዐለይሂ ወሰለም خير يعني أحب الناس إلى الله أنفعهم للناس አሉ። ከአላህ ዘንድ ተወዳጅ ሰው ብሎ ማለት ለሰዎች ጠቃሚ ሆኖ የተገኘ ነው አሉ። ሰው ነው ያሉት። የትኛውም ብሔር ይሁን፣ የትኛውም ዘር ይሁን፣ የትኛውም ቋንቋ ተናጋሪ ይሁን በፋላራ ሰው በመሆኑ ያን ሰው እርዳው። መን استطاع منكم أن ينفع أخاه فليفعل አሉ። ከእናንተ አንድ ወንድሙን መጥቀም የቻለ ሰው ይስራሉ። ከመልካም ስራዎች ሁሉ ትልቁ መልካም ስራ ብሎ ማለት በሰዎች ልብ ውስጥ ደስታን መፍጠር ነው። ሰው እያሉ ይናገራሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰው ለሰውነቱ ለዚያ ለሰው ማለት ነው። قال النبي صلى الله عليه وسلم خير العمل يعني أن تدخل السرور على قلب المؤمن ከስራ ሁሉ መልካም ስራ ብሎ ማለት በሰዎች ልብ ውስጥ ደስታን መፍጠር ነው። በመካከላቸው ሰላምን የሚያሰፍን ንግግር ተናገሩ። እነዚህ ፖለቲከኞችን ንግግር ተዋቸው። ይወታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና ልክ እንደገቡ ጊዜ ምን ነበር ያሉት? አዩሃ ናስ አፍሹ ሰላም በይነኩም አጥዒሙ ጣዓም ወሲሉ ልአርሓም ወሰሉ ቢለይል ወናስ ኒያም ተድኹሉ ጀነተ ረቢኩም ቢሰላም። ሰዎች ሆይ በመካከላቸው ሰላምታን አስፍኑ፣ የተራበን መግቡ። አማኙን ከሃዲውን ወይንም የዘርህን ምናምን አይሉም ነበረ። የተራበን መግቡ፣ ዝምድናቸውንም ቀጥሉ። ሌሊት በሚተኙ ጊዜ ሰዎች እናንተ ተነስታችሁ ለጌታችሁ ለአላህ ስገዱ፣ የጌታችሁንም ጀነት በሰላም ትገባላችሁ ካደረጋችሁ ይላሉ። የመጨረሻ ነቢያችን ሰለላሁ ዐለይሂ ወሰለም የህይወታቸው ፍጻሜ ላይ መጨረሻ ላይ ሐጀቱል ወዳዕ የመሰናበቻ ሐጅ ላይ ምን አሉ? አዩሃ ናስ ሰዎች ሆይ አሉ፣ ኢስመዑ ሚኒ ከእኔ ስሙ ልንገራችሁ ፈለዐሊ ላ አልቃኩም ባዕደ ዓሚ ሃዛ ምናልባትም ከዚህ ዓመት በኋላ ላንገናኝ እንችላለን ብለው ተናገሩ። ነቢ ሰለላሁ ዐለይሂ ወሰለም እንዲህ ላይሆን ይችላል ካሉ የማይሆንን ነገር አይሆንም ማለት ነው። ግን ያለ የነገውን ልክ እንደ ተስፋ አድርገው እንጂ የሚናገሩት በእርግጠኝነት አይናገሩም። ለምን? ምክንያቱም በአላህ ስብሐነ ወተዓላ እጅ ያለ ነገር ስለሆነ ምንም እንኳን የሚያውቁት ነገር ቢሆንም የተነገራቸው ነገር ያንን ቢሆንም እንኳን አሰላህ ወለዐለላህ እያሉ ይናገራሉ። ብዙ ጊዜ ምናልባትም ጌታ አላህ እንዳጠቃላይ ከዚህ ዓመት በኋላ ላላገኛ ስለማንገናኝ ልንገራችሁ እባካችሁ ኑዛዜን ስሙ አሉ። ይሄን የነቢዩ ሰለላሁ ዐለይሂ ወሰለም ኑዛዜ ለአማኙ ብቻ አይደለም። የሚገርማችሁ አዩሃ ናስ ብለው ነው የጀመሩት። ሰዎች ሆይ በቁርአንና በሐዲስ ላይ ሰዎች ሆይ ተብሎ ከተጀመረ አጠቃላይ አማኙንም ከሃዲውንም ማንኛውንም የሰው ዘር የሚያጠቃልል የሆነ ጠቃሚ የሆነ ለሁሉም ምክርና ተግሳጽ ነው። ያ አዩሃ ለዚነ አመኑ ካለ ደግሞ እናንተ ያመናችሁ ሰዎች ሆይ ካለ ለአማኞች ብቻ ነው። ይሄ ደግሞ ትእዛዝ ገብታችኋል አይደለ? ለአማኞች ብቻ ነው። አሁን ግን ለሰው ሁሉ የሚናገሩት የሆነ ኑዛዜ ነው። አዳምጡ ምን እንዳሉ። አዩሃ ናስ ሰዎች ሆይ አላ ኢነ አባኩም ዋሒድ ألا إن ربكم واحد وإن أباكم واحد ألا لا فضل لعربي على أعجمي ولا لأعجمي على عربي ولا لأحمر على أسود ولا لأسود على أحمر إلا بالتقوى ሰዎች ሆይ ጌታችሁ አንድ ብቻ ነው፣ እርሱም አላህ ነው። ሰዎች ሆይ አባታችሁ አንድ ነው፣ እርሱም አዳም ነው። ሰዎች ሆይ አረቦች ከሌላው ማህበረሰብ አይበልጡም፣ ሌላው ማህበረሰብ ከአረቦች አይበልጥም። ቀዮች ከጥቁሮች አይበልጡም፣ ጥቁሮችም ከቀዮች አይበልጡም። የሰዎች መበላለጫ ሚዛን አላህን መፍራት ብቻ ነው አሉ። ዘርን ከለርን ድምጥማጡን አጠፉት። በቃ ሰዎች በከለራቸው አይበላለጡም አሉ። ነጩ ከቀዩ አትበልጡም፣ ከጥቁሩ ጥቁሩም እንዲሁ ከነጩ አትበልጡም። ይሄ መበላለጫ ሚዛናቸው አይደለም አሉ። አረቦችም ከሌላው ማህበረሰብ አትበልጡም አሉ። ሌላው ማህበረሰብ ከእናንተም አይበልጥም። በዚህ ይሄ መበላለጫ ሚዛን አይደለም። አያቸዋል። ስለዚህ በዘርህ ስለተለየ ሰውየው አትጥላው፣ ያንን በብሔርህ ስለተለየ አትጥላው፣ በቋንቋ ስለተለየ አትጥላው። የአንድ ሀገር ልጆች ናቸው።
ተጠቃቀሙ በያላችሁበት ቦታ። ስራ አጥቶ ካገኘህ የአማራው ልጅ አንተ ከሆንክ ያ ኦሮሞው ልጅ ስራ አጥቶ ካገኘኸው ይሄ ዘር አይደለምና ብለህ እንትን አትበለው። ይሄ ፖለቲከኞችን የሰሩባቸውን እንትን አስቀጥራችሁ ጣሉት። ምንም ይሄ ስራ አጥቶ ካገኘህ ማነው አስገባው። ያ ነው ተቸግሮ ካገኘኸው እርዳው፣ ተርቦ ካገኘኸው አብላው፣ ተጠምቶ ካገኘኸው አጠጣው፣ ወንድሜ በለው ይዘው ታላ። ፖለቲከኞች የራሳቸውን ቁማር እየተጫወቱባቸው ነው። እናንተ መስዋዕት ያደርጓቸዋል። መጨረሻ ላይ ስልጣን ከያዙ አትራፊ ይሆናሉ። ስልጣን ባይይዙም አይከስሩም፣ ምክንያቱም ራሳቸውን ጠብቀዋል። እናንተ በጦር ሜዳ ላይ የእነሱ በቃ እንትኖች ናቸው። ልክ እንደምን ልበላችሁ የእሳት ራት አለች አይደለ? ማንኛውም እነዚህ አይምሯችሁ ፖለቲከኞች፣ አላህና መልክተኛ አይምሯችሁ። هذا الذي أنصح به። ሁለተኛ ጥያቄ ደግሞ